የታሪክ የባህል እንዲሁም ጥንታዊና የሀገር መገለጫ የሆኑ ቅርሶች ባለቤት የሆነው የሰሜን ሸዋ ሀገረ ስብከት ካሉት ታሪካዊና ጥንታዊ ገዳማት ውስጥም ሀገረ ስብከቱን ከፍ ብሎ እንዲጠራ ከሚያደርጉት ድንቅና ታሪካዊ የቅድስና ስፍራዎች ውስጥ የሚጠቀሰው እመጓል ደብረ ምሕረት ቅዱስ ዑራኤል ገዳም ነው። በክፍል 1 መርሃ ግብራችን ተነግሮ እንዲሁም ተጽፎ የማያልቅ ታሪክ መገኛ በሆነው መንዝማማ ምድር ወረዳ ስለሚገኘው ጥንታዊ እመጓል ደብረ ምሕረት ቅዱስ ዑራኤል ገዳም አመሰራረትና ታሪክ ወደናንተ ማድረሳችን ይታወሳል። በዛሬ ክፍል 2 መሰናዷችን ደግሞ በገዳሙ ስር የሚተዳደሩ አብያተ ክርስቲያናቶችን ልናስጎበኛችሁ ወደድን። የእመጓል ደብረ ምሕረት ቅዱስ ዑራኤል ገዳም በስሩ ከሚያስተዳድራቸው ጥንታዊ ታሪካዊ የፈውስ እንዲሁም የበረከት ስፍራዎች መካከል አንዷ የሆነችው የቀጭን አምባ ማርያም ምሳለ ማርያም እመጓ ማርያም እየተባለች ትጠራለች። ቤተክርስቲያኗ ከቅዱስ ዑራኤል ቤተ መቅደስ ቁልቁለታማ ተራራዎችን በቀጭን የተራራ ጫፍ ላይ የለመደው በእግሩ ያለመደው ደግሞ እጁንም በመጠቀም የሚወርድባት ከቆላማው ገደል ከታች በኩል የምትገኝ ገዳም ናት። ገዳሙ ከሩቅ ለተመለከተው ተፈጥሮ ያደለችውን አስደናቂ ገጸ በረከት ደብቆ ቀርቦ ለተመለከተው የጥሞና የምናኔ ቦታ ሲሆን ወደ ስፍራውም ሲደርሱ በገዳሙ ጸጥታ ብቻ መንፈሶት የሚታደስበት ስፍራ ነው። ገዳሙ ቀጭን አምባ ማርያም ምሳለ ማርያም እመጓ ማርያም የሚሉ ስያሜዎች በየዘመኑ የተሰጡት ሲሆን የገዳሙ ስብከተ ወንጌል ክፍል ኃላፊ የሆኑት መልአከ ምሕረት ቀሲስ ተሰማ ምሳሌውን ከአባቶች በሰሙት መሰረትም አስረድተውናል። እመጓ ማርያም ቀጭን አምባ ማርያም እየተባለች ትጠራለች። ያው እንግዲህ ቀጭን አምባ የተባለበት እንኳን ቦታዋ ሲመጣም ቀጭን መንገድ ናት። መንገዷ የዚያን ስያሜ ሳይሆን አይቀርም። እንግዲህ አባቶቻችን ቀጭን አምባ ብለው የሰየሟት ቀደም ሲል ቀጭን አምባ እየተባለ ይጠራል። ነገር ግን በድርሳነ ዑራኤል ላይ ልዩ የሆነ ስም አላት። ምን የሚል ነው ያላት? ንጉሱ በእደ ማርያም ነው የሰየመላት። ምሳለ ማርያም ብሎ የሰየመላት ልጁን ከሞት ካስነሳችለት በኋላ ምሳለ ማርያም ብሎ የደብሯን ስም ሰየማት። ምሳለ ማርያም ማለትም ትርጓሜው ምስአል ወመስጋድ ወመስተስራይ ኃጢአት፣ ልዩ ድንቅ ቦታ ኃጢአት የሚሰረይባት ተማህጽኖ የሚደረግባት ጸሎት የሚያረግባት ልዩ ቦታ ሲል ምሳለ ማርያም ብሎ የደብሯን ስም ሰይሟታል። ምሳለ ማርያም ገዳምም በአፄ ካሌብ ዘመነ መንግስት የተመሰረተች ሲሆን አካባቢው በተራራ በውብ መልክዓ ምድር ያጌጠ የታሪካዊ ቅርሶችና የበርካታ ቅዱሳን አባቶች መገኛ ነው። ይህ ቦታ የተመሰረተው በአፄ ካሌብ ዘመነ መንግስት ነው። በ500 ዓመተ ምህረት ማለት ነው። ገዳሙን የመሰረቱት ከእስራኤል የመጡ አባቶች ሲሆኑ በቅዱስ እግዚአብሔር ፈቃድ በዚህ ቦታ ተተክሎ እንዲገለገሉበት የታመሙ እንዲድኑበት ያዘኑ በድንግል ማርያም አማላጅነት ካዘናቸው እንዲላቀቁ እንዲጽናኑ የተሰጠች የበረከት የጽድቅ ስፍራ ናት። ነገር ግን መስራቹ አባት ከእስራኤል ነው የመጡት። ስማቸውም ዘበእስራኤል ይባላል። ከዚያ ተጉዘው መጥተው አባቶቻችን እንደሚነግሩን ኃያሉ መልአክ ቅዱስ ዑራኤል እየመራ
አምጥቶ ሌሎችም አባቶች አሉ ከሳቸው ጋር ከኚህ ከዘብ እስራኤል ጋር ማለት ነው መጥተው ያረፉበት በዚህ በቆጵሮስ በስተኋላ ወይም በስተምስራቅ ባለው የቅዱሳን ማረፊያ ተብሎ የሚጠራለ ያን ጊዜ ያረፉበት ስለሆነ ዛሬም የቅዱሳን ማረፊያ እየተባለ ይነገራልና እዚያች ቦታ ላይ አርፈው ከዚያ በኋላ እንግዲህ ከእስራኤል ተነስተው ሲመጡ የእመቤታችንን ጽላት ወይም ታቦት ይዘው ነበርና በዚያ ቦታ ላይ እንደደረሱ ፈጣሪያቸውን ካመሰገኑ በኋላ ይህንን ያስኩትን ነዋያተ ቅድሳት ታቦት በየትኛው ቦታ ይዤ ገብቼ እንዳስቀምጠው ተወዳለህ ጌታዬ ፈጣሪ ኢየሱስ ክርስቶስ ወይ ብለው ጸሎት ሲያደርጉ በዚያኑ ጊዜ ከሰማይ አምደ ብርሃን ተክሎ በዚህች ቦታ ላይ ማለት ነው በዚህ በፊት ለፊትህ በመታየው አምደ ብርሃን በዚያች ቦታ ላይ ገብተህ የእመቤታችንን ቤተክርስቲያን ያስከውን ታቦት በዚያች ቦታ ላይ አስቀምጥ ብሎ ነገራቸው ከዚያ በኋላ እንደነገራቸው ከሰማያው አምደ ብርሃን ተክሎ ነበርና በዚያ በአምደ ብርሃኑ እየመራቸው በዚህች ቦታ ላይ ገብተው የእመቤታችንን ቤተክርስቲያን ተከሉ ወይም መሰረቱ ማለት ነው በርካታ በብቱና የሚኖሩ ቅዱሳን ያፈራው በአሁን ሰዓትም ገዳማውያንን በዚሁ ቦታ በብቱና በጸሎት በቅድስና ሥራ ከኢየሱስ ክርስቶስና ከቅድስት ድንግል ማርያም የሚገናኙበት ቅዱስ ቦታ ሲሆን ከዓለም ርቀው ስጋዊ ፍላጎታቸውን ገድለው ለነፍሳቸው የቆሙ ገዳማውያን የሚኖሩበት ነው እንደ ጥንታዊነቱ ያው ብዙ ታሪክ አለው መናንያኖችም አሉ ከዚያን ጊዜ ጀምሮ በዚህ ቦታ መናንያኖች አሉ ዛሬ ግን ያው እንግዲህ ያሉት መናንያን ከ25 እስከ 30 ይሆናሉ በዚህ ቅዱስ ቦታ እመቤታችን በተለያዩ ጊዜያት የተገለጠች ሲሆን ለንጉስ በእደ ማርያምም ተገልጣለት ልጁን እንደማረችለትና እሱም ለገዳሙ የሚሆን ርስተጉልት መሬትም ሰጥቷት እንደነበርም ይነገርለታል ለብዙ አባቶቻችን ለቀደምት ነገስታቶች ለነ አጼ ዘርአይ አይቆብ ለነ በእደ ማርያም ለመሳሰሉት ነገስታት እየተገለጸች በዚህ ቦታ ላይ እየመጡ ተማህፀኑ አድርገውባታል እመቤታችንም በራእይም የምትገለጽላቸው ጊዜ ነበር በህልምም የምትገለጽላቸው ጊዜ ነበር ታሪኩን እንግዲህ እንደሚነግሩን ከዚያን ጊዜ ከነበሩት ነገስታት አንደኛው ንጉስ ያው በድርሳነ ኦራኤል ላይ እንደሚነገረው በእደ ማርያም የተባለው ንጉስ በዚህ ቦታ ልጁን ከሞት ካስነሳችለት በኋላ ለደብሯ መተዳደሪያ የሚሆን 44 ርስተጉልት ቆረጠላት ይላል ከዚያን ጊዜ ጀምሮ ተተዳደረበት የነበረ ርስት ነበር ከዚያ ወዲህ ያሉ ነገስታቶች ግን በየጊዜው የተነሱት ቦታውን ያንን ርስት እየቀነሱ አሁን ዛሬ ጨርሰውታልና የለም ያው አንዳንድ ምእመናኖች በጎ አድራጊዎች በሚያደርጉት ነው የምትተዳደረው ሰው በዚህ ቅዱስ ስፍራ መጥቶ ካለበት ደዌና ችግር የሚላቀቅበት በመሆኑ ከተደረገላቸውና በተደረገላቸው ነገር ተጠቅመው በዚህ ገዳም የሚገኝ በብራና መጽሐፍ የተጻፈ መጽሐፍን የሚያዘጋጁ እንደነበርም ተነግሮናል ገብረ ስላሴ የተባለ ሰው ነበረ ያ ገብረ ስላሴ ቤተሰቦቹ ዘመዶቹ ባልጋ ተሸክመው አምጥተው በዚሁ በማርገጃዋ ላይ ለ40 ቀን ያህል ሲንገላታ ቆይቶ እጁም እግሩም አይኑም
መላ አንደበቱ ምንም ማይናገር የታመመ ሰውነቱ የተሳሰረ ነበር ያው በአርበኛው ቀን ተገልጻ በዚህ ሲንገላታ ሲጉላላ ከቆየ በኋላ በአርበኛው ቀን ተገልጻ ገብረ ስላሴ ሆይ አይንህን ላብራልህ ልብህን ልክፈትልህ ስትለው ይህንን በዚህ ቦታ የነበሩ መናንያን በጊዜው ሲነጋገር ሰምተዋል የሷን ድምጽ አይሰሙም እሱ ግን ስታነጋግር ሲነጋገር ይሰሙ ነበር እና አይንህን ላብራልህ ወይስ ልብህን ልክፈትልህ ስትለው አይኔ በርቶ ልቡናዬ ድፍን ከሆነ ምን ይጠቅመኛል ልቡናዬን አብሪልኝ ብሏት ልቡናውን አብርታለት ብሩህ አድርጋለት ብራና ፍቆ ቀለም ቀምሞ ራሱ የጻፈው ዜና ስላሴ የተባለ መጽሐፍ በዚሁ ገዳም ውስጥ ይገኛል አይናቸው ማየት የተሳናቸው በልዩ ልዩ አጋንንት የታሰሩ በልዩ ልዩ ደዌ የተያዙ ሁሉ በዚች ቦታ ላይ እየመጡ ሲማጸኑ በረከተ ስጋ በረከተ ነፍስ ያገኛሉ ከደዌያቸው እየተፈወሱ ምስክርነት እየሰጡ ይመለሳሉ የእመቤታችን የቅድስት ድንግል ማርያም ገዳም የብዙ ቅርሶችና የበርካታ ታሪክ መገኛም ቦታ ነው ቅርስን በተመለከተ ብዙ ቅርስ አለ የብራና መጻሕፍቶች ድርሳነ ኡራኤል አለ ወንጌል አለ ተአምረ ማርያም አለ ገድለ ተክለ ሃይማኖት አለ እነዚህን የመሳሰሉ ብዙ የብራና መጻሕፍቶች ይገኙበታል ያው ጥንታዊነቱን ማስረጃው ይሁ ስለሆነ ማለት ነው በምሳሌ ማርያም ገዳም አካባቢ ቅዱስ ኡራኤል የጣዖት ነፍሳትን ሲያጠፋ ኃይሉን ሲገልጥ የተጠረቡ ድንጋይ የሚመስሉ ጉር የተፈጥሮ ተራሮችም ይገኛሉ በዚህ ቦታ ላይ ኃያሉ መልአክ ቅዱስ ኡራኤል ካጠፋቸው ከደመሰሰው ሰራዊት አጋንንት አንደኛው ቦታ ይሄ ነው በዚህ በእመቤታችን ገዳም ውስጥ የተለየ ቦታ አለ ብዙ ጉር ያለበት ነው በዚያን ጊዜ በመብረቅና በነጎድጓድ ሲመታ ነው እንደዚህ ሆነው ብለው አባቶቻችን ታሪኩን ይናገራሉ የቀደሙ አባቶች ብፁዓን አባቶች ብፁዕ አቡነ ኤፍሬም ብፁዕ አቡነ ዮናስ ስለዚህ ቦታ ታሪክ በሚገባ አድርገው ታሪኩን ይናገራሉ ይተርካሉ በዚህ ቦታ ከ5000 በላይ የሆኑ ልቡሳነ ስጋ አጋንንት የሰፈሩበት ቦታ ነበር በመብረቅና በነጎድጓድ ሲመታቸው ያው የጠፋበት የተደመሰሰበት ቦታ ምልክቱ በዚህ ይገኛል በዚህ ቆላማ የበረከት ቦታ ሁሉም ህዝበ ክርስቲያን በመምጣት በረከትን እንዲያገኝም መልእክታቸውን አስተላልፈዋል ያው እንግዲህ እኔ መልእክቴ እንኳን ይህ ቦታ እጅግ ጹብ ድንቅ ቦታ ነው ስውር ቦታ ሆኖ መጥተው የሚማጸኑበት እግዚአብሔር የፈቀደላቸው እግዚአብሔር የመረጣቸው ሰዎች ብቻ ናቸው እንደሌላ ቦታዎች ገዳማት ወይም አድባራት የተሰወረ ቦታ ስለሆነ አመችም ስለማይሆን ቦታው ድብቅ ነው ቆላ ስለሆነ ቆላ ገዳም ስለሆነ ብዙ ሰዎች ወደዚህ ለመምጣት ቦታውንም ታሪኩንም ያው እስካሁን ድረስ ከስንት አንድ ስለማይታወቅ ምናልባት አሁን እንግዲህ ያው ዓለማየሁ ዋሴ የተባለው በዚህ ስለ እመጓል ገዳም እመጓ በሚለው መጽሐፉ ላይ ብዙ ነገሮች ብዙ ታሪክ ብዙ ሚስጥራት እንዳለው ጽፏል ከዚያን ጊዜ ጀምሮ ግን ያው አልፎ አልፎ ሰው ይመጣል ጉዞም ይመጣሉ ሁላችሁም ማህበረ ምእመናን ወደዚህ ቦታ እየመጣችሁ በእመቤታችን እንድትባረኩ በዚህ መጥታችሁ ሱባኤ ገብታችሁ ተማጽናችሁ በረከተ ስጋ በረከተ ነፍስ እንድታገኙ እያሉ መልእክቴን አስተላልፋለሁ ስለ ቅድስት ድንግል ማርያም ምልጃና እናትነት ከዚህ ቦታ በሰፊው ተነግሮን ከልጇ ከወዳጇ እንድታስምረን ተማጽነን በዚያው በተራራው የታችኛው ክፍል የሚገኘውን
ብዙ መነኮሳን አባቶችና መነኮሳያን እናቶች የሚጸልዩበት ላይን አስፈሪ ወደ ሆነው ተራራ ጉዟችንን ቀጠልን። በበርካታ ተራሮች የተከበበ ሲሆን ከተራራ ስር የሚገኝ ተፈጥሯዊ የታሪክ የቅርስ መገኛ ዋሻ ነው። ይዋሻ በውስጡም እጅግ ረጅም የውስጥ ለውስጥ መንገድ ያለው የአባቶች መጸለያ ባዕት እንደነበረ የሚነገርለት ውስጡም እጅግ መንፈስን በጸጥታ የሚሞላ የእርጋታ መንፈስንም የተሞላ በርካታ ቅርሶችም ተሰውሮ የሚገኙበት ዋሻ ነው። በእመቤታችን ገዳም አካባቢ እንገኛለን። ይሄ ያለንበት ዋሻ ቀደም ሲል አባቶቻችን እንደሚነግሩን ብዙ ታሪክ ብዙ ምስጢር የያዘ ቦታ ነው። በዚህ ዋሻ ውስጥ አጽመ ቅዱሳኖች እንዳሉም ይነገራል። ብዙ ንዋያተ ቅድሳት ያሉበት ቅዱሳን አባቶች የሚጸልዩበት ቦታ ነው። አሁንም ይህንኑ በመከተል ምእመናኖች በዚህ ቦታ ውስጥ ሱባኤ እየያዙ ከእግዚአብሔር መልስ የሚያገኙበት ቦታ ነው። እመቤታችን በዚህ ቦታ በስደቷ ጊዜ ተሰውራበታለች እያሉም ይነግሩናል አባቶቻችን። ይህ ልዩ ቦታ ነው። ልዩ እጹብ ድንቅ ቦታ ነው። በውስጡ ሄዶም ትልቅ ባህር አለ። ያንን አልፎ እንደገና አጽመ ቅዱሳንም አለበት። እጅግ እጹብ ድንቅ ግሩም ቦታ ነው። ዋሻው ወደ ውስጥ ለመግባት ፍጹም አመቺ ባይሆንም መንፈስን የሚያረጋጋ ጸጋ የተለገሰው የቅዱሳን ማረፊያ ቦታ ነው። ዋሻው ሲገባ መጀመሪያ ላይ ቆሞ ይገባል። ከዚያ ደግሞ አልፎ አጎንብሶ ይኬዳል። ደግሞ አልፎ ሲሄዱ ቆሞ የሚያስኬድም ቦታ አለ። መጨረሻው ግን ማግኘት አይቻልም። ብዙ ምስጢር ብዙ ንዋያተ ቅድሳት የያዘ ቦታ ነው። በዚህ ተራራም ብዙ ሰዎች ለመግባት የሞከሩ ሲሆን የተፈቀደላቸው እስከ ቻሉ ድረስ ይሄዳሉ። ወደ ውስጥ በተገባ ሰዓትም የሚያስፈራ እንዲሁም የሚያፍን የጨለማው ድቅድቅነት የተያዘ መብራትን እስከ ማጥፋት የሚደርስ የምናኔ ዋሻ ነው። ቀጥታ ስንሄድ ጿፍ አበርተን ስንሄድ መልስ ብሎ ጿፉ እጃችንን ይፈጃል። ባትሪው ደግሞ ድብዝዝ ይልብናል። የትንፋሽ እጥረት ይሰማናል። እንዲሁም ደግሞ ያንቀጠቅጣል፣ ያስጨንቃል፣ የትንፋሽ እጥረት ይሰማል። ብዙ ነገሮች ስለ አጋጠሙን ከዚያን በኋላ ግን ይሄ ነገር እግዚአብሔር አልፈቀደም። ምናልባት ሰው በድፍረት ገብቶ ይቀሰፋል፣ እዚሁ ላይ ማቆም አለብን ብለን እያቆምን ነው የምንገኘው። ምናልባት ይሄ ቦታ የሚባለው ወደ ቅዱሱ ጽዋ ያስኬዳል የሚባለው ዋሻ ነው። ከዚህ ጀምሮ ልክ እስከ ቆጵሮስ ተራራ ውስጡን ያስኬዳል። እንዲሁም ደግሞ አባቶቻችን እንደሚነግሩን እስከ አርባራ መድኃኔዓለም ድረስ አርባራ መድኃኔዓለም ባለው በዋሻ ውስጥ ያስወጣል። በዚህ ተገብቶ ነው የሚባለው። በርካታ ታሪክና ቅርስ የሞላበት ይዋሻን በጥቂቱ አሳይተን ሁሉም ህዝበ ክርስቲያን በዚህ ቦታ መጥቶ ታሪኩና በረከቱን እንዲረዳ ተመኝተናል። ውድ የኢትዮጵያ ህዝበ ክርስቲያኖች በሙሉ መጥታችሁ ወደዚህ ቅዱስ ቦታና ታሪካዊ ቦታ መጥታችሁ ይሄ ልዩ የሆኑ እጹብ ድንቅ የሆኑ ስፍራዎችን እንድትጎበኙ ስንል በልዑል እግዚአብሔር ፍጹም ጥሪ እንጠራችኋለን። ምሳለ ማርያም ቤተ መቅደስና ዋሻው ከሚገኝበት ተራራ ወደ ላይ ቀጭኑን ተራራ ጠርዝ ተጠቅመን ወደ ተራራው ከፍታ መውጣት ጀመርን። ከላይ በኩል የሚታየው ተራራም እመቤታችን ቅድስት ድንግል ማርያም በስደቷ ወቅት ያረፈችበት የክሊና ተራራ ወይም የገሊላ ተራራ በመባል እንደሚታወቅ ታሪክ አዋቂዎች የነገሩን ሲሆን የክሊና ተራራ በአረንጓዴ አጸዶች ያጌጠ
ድንቅ የተፈጥሮ ገጽታ የተቸረው መልአኩ ቅዱስ ዑራኤል የባረከው የከበረ ስፍራ ነው። ትንሿና በመጠንም በስፋትም አነስ ብላ የምትታየው ተራራ ደብረ ክሊና ናት ወይም ካሌና ይሏታል። ይቺ ደብረ ክሊና በቅዱሳን የተከለለች በቅዱሳን የተከበበች ሲሆን በወንዝም የተከበበች ናት። እንግዲህ ከቆጵሮስ ተራራ በርዝመትም በስፋትም ታንሳለች። እመቤታችን በስደቷ ጊዜ በዚህ ቦታ አርፋለች። ቅዱስ ዑራኤልም ደሙን ከረጨ በኋላ ደሙ በክንፉ ላይ ሆኖ ሲመለከት ከፍርሃትና ከመንቀጥቀጥ አንፃር ወንዝ ጅረት ወርዶ ደሙን አጥቦ በዚህ በክሊና ተራራ ላይ ያራገፈበት እርግፍ ያደረገበት ታሪካዊ ስፍራ ነው። የሚገርመው በዛ ተራራ ላይ ከወንዝ ውጪ የማይገኙ ድንጋዮችና አሸዋ ይገኛል። ምክንያቱም ከዛ ቦታ ላይ በተአምራት እሱ ክንፉን ሲያራግፍ የመጣ ነው ብለውም አባቶች ይናገራሉ ማለት ነው። ከተራራው አጠገብም በእመጓል ደብረ ምሕረት ቅዱስ ዑራኤል ገዳም ስር የሚተዳደር የእግዚአብሔር አብ ቤተክርስቲያን የሚገኝ ሲሆን በሁለቱ ቅዱሳን ተራሮች መሃል የሚገኝ የተዋበ የጽድቅ የድህነት የበረከት ቤተ መቅደስ ነው። ይህ ቤተ መቅደስም በአዲስ መልክ እየተሰራ የሚገኝና የመሰረት ልማቶችም ሊሟሉለት የሚገባ ቤተ መቅደስ እንደሆነም ተነግሮናል። ይህንንም ተመልክተን ግርምቱ ከማያልቅበት ተነግሮ ከማይሰለቸው ከዚህ ቅዱስ ቦታ ከፍተኛ ቦታ ላይ ወደሚገኘው ለቅዱስ ዑራኤል የተሰጠ ቅዱሱ ዳግማዊ ቆጵሮስ ተራራ ጉዟችንን አደረግን። የቦታው ስያሜ እንደሊሰጠው እንደቻለም ከድርሳነ ዑራኤል እንዲሁም ከታሪክ ጸሐፊዎችና ከአባቶቻችን የሰሙትንም ነግረውናል። ቆጵሮስ ማለት ቆጵሮስ እርገት ማለት ነው። ጌታ ያረገበት ማለት ነው። ዳግማዊ ቆጵሮስ ለምሳሌ ጌታችን ኢየሱስ ክርስቶስ ከዚች ዓለም ላይ በዚህ በስጋ በፈጠረው ስጋ ላይ በአምሳለ ስጋ በአምሳለ ሲመቶ አስተምሮ ከፈጸመ በኋላ ጌታችን ኢየሱስ ክርስቶስ ሰውን ለማዳን ታመመ፣ ተሰቀለ፣ ሞተ፣ ተቀበረ ይላል። ስለዚህ እስከ መቃብር ድረስ ያዳም ልጅ ስለወደደው ታዲያ ነው በኋላ በ10ኛው በ40ኛው ቀን ወደ ሰማይ አርጓል። ያቺ ያረገባት ቦታ ልክ አምሳለ እርገት ወይም የእርገት ቦታ አሁንም በዓሉን በተከባድ የሚከበረው ከዚህ ገዳም ላይ በበዓለ እርገት ነው። የጌታችን ኢየሱስ ክርስቶስ ያረገባት ቦታ ስትሆን ከዚህ ደግሞ ደሙን ረጭቶ ቅዱስ ጽዋውን በዚህ ሰውሮ ከነመነሳነሱ ከሰወረ በኋላ ተታጠበ በኋላ ክንፎችን ወደ ወንዞች ወርዶ ወደ ሰማይ ያረገበት ማለት ነው ቆጵሮስ ማለት። ይሄ ቆጵሮስ ተራራ ቀዳማዊ ቆጵሮስ እንግዲህ በታናሽ ኢሳያ አካባቢ የሚገኝ በሜዲትራኒያን ባህር ስር ያለ ደሴት ነው። የመጀመሪያው ቀዳማዊው ቆጵሮስ። ይሄን ቀዳማዊውን ቆጵሮስ ቅዱስ ኤዎስጣቴዎስ ባህሩን ወይም ውቅያኖሱን ያለ መርከብ ከተሻገረ በኋላ ተራራውንም እንዲነሳ አድርጎታል። ተነስ ብሎታል። ለዚህ እንግዲህ የቅኔ ሊቃውንት እንዲህ ብለው ተናግረዋል። በምን ተጸግበ ማይቀብ አልፋ ለእግዚአብሔር መርድኡ እስመ ለዲያቆናት ቆጵሮስ አርማንያ ጠየቀሆሙ ተንስኡ። ማለትም ይህ የእግዚአብሔር ደቀ መዝሙር ማይቀብ አልፋ ወይም ኤዎስጣቴዎስ እንዴት ጠገበ? እነዚህ ዲያቆናት ቆጵሮስና አርማንያን ተንስኡን በሉልኝ ብሎ ጠይቋቸዋልና ተብሎ የተነገረበት ተራራ ነው። ይሄ ማለት እንግዲህ
ለሰው ለማያምን ሰው ሊከብደው ይችላል። የሰናፍጭ ቅንጠት ያህል ሃይማኖት ካላችሁ ተራራውንም ዛፉንም ተነስተ ሂድ ማለት ትችላላችሁ ተብሎ ተጽፏል በማቴዎስ 17 ቁጥር 20 ላይ በሌሎችም ላይ ይሄ ነገር የተጠቀሰ ነውና ስለዚህ ይሄ ብዙ ለሰዎች ሊከብድና ሊቸግር የሚያስችል አይደለም ለማለት ነው። ዳግማዊ ቆጵሮስ ተራራ ሉል እግዚአብሔር ቦታውን አንጽቶ ወደ ሰማይ በመውሰድ ባርኮ ለቅዱስ ዑራኤል የስሙ መጠሪያ ትሆን ዘንድ ሰጥቷታል። በመጀመሪያ ይሄንን ካነጻ በኋላ ይችን ቦታ ለአንተ ለታዛዤ ለቅዱስ ዑራኤል ስምህ መጠሪያ ትሁን ብሎ ቃል ኪዳን ሰጥቶታል። ይሄን ቃል ኪዳን ተቀበለ በኋላ ደግሞ ጌታዬ እኔ በዚህ በምን ስራዬ ነው ሁሉ የተደረገልኝ እንዳንተ ቸርነት ይሁን ብሎ በፊቱ ቀድሞ ተንበርክኮ ሰግዶ ባርክልኝ አለው ይላል። እንድባርክልህ አምጣት አለው። ከዚያ ከነገረው በኋላ ጌታዬ አንተ ዘዝን ያቅም የለኝምና አንተ ዘዝ አለው። ከብርሃን መላእክት ጓደኞቹ ጋራ አንስቶ ወደ ጽርሐ አርያም አውጥቶ በአንብሮተ እድ እንደ ሐዋርያት አስባርኮ ተመልሳ እዚህ መጣለች። ከዚህ በኋላ ለቅዱስ ዑራኤል ከመኖር ወደ አለመኖር እስከምትለወጥበት ሰዓት ድረስ ለአንተም የስምህ መጠሪያ ትሁን፣ ብርሃነ መለኮቴን እንደገለጽኩባት እንደ ደብረ ታቦር ትሁንልህ፣ ከሊናም የእናቴ ሀገር እንደ ገሊላ ትሁን፣ ደግሞም እኔ እንዳረግሁባት እንደ ዮስጣቴዎስ ደብር እንደዚያች ዳግማዊ ቆጵሮስ ተብላ ትጠራ እስከዚያ ዘመን ድረስ ብሎ ቃል ኪዳን ሰጥቶታል። በትልቁ የሚያስጠራው አንዱ ተገዳማት ሁሉ ከነ አክሱም ከነ ግሸን ከፍ የሚያደርገው ወደ ሰማይ ወጣይች ይጽዋ መሰል ተራራ በአንብሮተ እድ ተባርካ መመለሷ ከማንኛውም በላይ ከፍ ያደርጋታል። በዚህ ቦታ ብርሃነ መስቀሉ ለ14 ቀናትም በዚህ ተራራ ላይ እንደነበረም ተነግሮናል። አጼ ዘርዓ ያዕቆብ 14 ቀን ግማደ መስቀሉን ይዘው በዚህ ተራራ ላይ አኖረውበታል። ከዚህ ተነስቶ ነው ወደ ግሸን አምባሰል ሄዶ በዚያ ቦታ ላይ ዛሬ ለሕዝብ በረከት ተስፋ እየሰጠ ያለው ግማደ መስቀሉ ከዚህ ተነስቶ ነው። ይህ ተራራ ከታች ሆኖ ለሚመለከተው ለሰማይ ቅርብ የሆነ የሚመስልና ቅዱስ ዑራኤል በክርስቶስ ፊት ወደ ሰማይ አሳርጎ ያስባረከው ቅዱስ ስፍራ ሲሆን ወደ ተራራ ለመውጣትም ፍጹም ጥንካሬን የሚጠይቅ ተራራ ነው። ከተራራው ወገብ ላይ ስንደርስም የተቀደሰ ተራራ ነውና ሁላችንም ጫማችንን አውልቀን እግራችንን ለማስባረክና ከቦታውም ገድለ ትሩፋትን ለማግኘትም ወደ ላይኛው ተራራ ክፍልም አመራን። ተራራውን ከላይ ለሚመለከተው ስፍራው ሜዳማ የሆነ ሲሆን ወደ ታች ግን አስፈሪ በቅዱስ ዑራኤል ብዙ ገቢረ ተአምራት የተደረገበት መንፈስን የሚያድስ የተፈጥሮ ድንቅ ስፍራ ፈጣሪ በስራው ግርምትን እንደፈጠረና እንደሚፈጥርም የሚያሳይ ቦታ ነው። ቅዱስ ዑራኤልም በዚህ ቦታ ያደረገው ተአምራትም በእርዝመቱ በጣም ረጅም እንዲሁም ግዙፍ የሆነ አስፈሪ ዘንዶን በእሳታዊ ሰይፉ ከዚህ ቦታ ላይ የገደለበት ሲሆን በዚህ ቦታም በስተምስራቅ አቅጣጫ በቅዱስ ዑራኤል ሰይፍ የተከፈለ ተራራ ይገኝበታል። ቅዱስ ዑራኤል ከተራራው ላይ ያንን ደራጎን ሲጎራርድ ተራራውን ጭምር ነው የከፈለው። ከዚያ ቦታ ላይ የወጡ ሰዎች ሁሉ ያችን የተከፈለች ተከፈለችዋን ፈፋ እየዘለሉ ይሄዳሉ። ጠላት የተደመሰሰበት መንፈስ ቅዱስ የተረከበበት ማለት ነው። ወይም ደግሞ ባህረ እሳትን ተሻግሮ ማለፍ ማለት ነው። በዚያች ቦታ ላይ ተሻግሮ የሚሄድ ሰው ባህረ እሳትን ተሻገርኩት ማለት ነው። ጠላቴ የተደመሰሰበት የሚል ምስክር በመስጠት እዚያ ሲደርሱ ሰዎች ሁሉ ጮኸው
ጮሆ ታርዶ ተዚያ የሚጠፋላቸው አሉ። እንዲሁም በዝምታ ውስጥ እንደ ጉም በኖ የሚሄድበት አጋንንት ለቋቸው ሰላም የሚመጡ ሰዎች አሉ። በዚህም የበረከት አምባ በሆነው እመጓል ደብረ ክሊና ደብረ ቆጵሮስ እየተባለ በሚጠራው አካባቢም መጥቶ የረገጠ ኃጢያቱ እንደሚሰረይለትም ይነገራል። እመቤታችንንም ያችን ክሊናን እንደ እናቴ ሀገር ገሊላ ትሁን፣ ይችንም ብርሃነ መለኮቴን እንደገለጽኩባት እንደ ደብረ ታቦር ትሁን ብሎ ይህን ቃል ኪዳን ሰጥቶታል። በታላቅነት የቦታው ቃል ኪዳን ይሄ ነው። በዚህ ተዘርቶ የበቀለውን እህል የበላ ኃጢአቱ ይሰረያል ነው የሚለው። እህሉ ወደ ገበያ ሄዶ ቢሸጥ አንድ ኃጢአተኛ ገዝቶ ያንን እህል ቢበላ ኃጢአቱ ይደመሰስለታል ይላል። ይህንን ድንቅ ስፍራ ለማየት አብረውን ከተጓዙ የሀገረ ስብከታችን ሊቃውንት ጉባኤ ሰብሳቢ ላከ ሕሩያን ነዋይ ገብረሃና ሀገረ ስብከቱ የታሪክና የቅድስና ስፍራዎችን ከማስተዋወቅ አንጻር በሰፊው እየሰራ እንደሚገኝና ምዕመናን ወደ ቦታውን በመምጣት በረከት እንዲያገኙ ጥሪ አድርገዋል። የሰሜን ሸዋ ሀገረ ስብከት በብፁዕ አባታችን አቡነ ቀለሚንጦስ መልካም ፈቃድና በእውነት ገዳማቱ አድባራቱ እንዲተዋወቁ በዓለም ላይ እንዲታወቁ ብዙ ጥረት ይደረጋል፣ እየተደረገም ነው። ቦታው እጅግ ድንቅ የሆነ ቦታ ነው። ቦታውን የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ በመላ በዓለም ያለ ሁሉ ያን ቦታ እንዲረግጠው የኔ ምኞት ነው፣ የቤተ ክርስቲያን ምኞት ነው እና ሁላችንም ወደዛ ቦታ ተጉዘን ያንን ቦታ እየረገጥን እያየን በረከተ ስጋ በረከተ ነፍስ እንድናገኝ መልእክቴን አስተላልፋለሁ። ገዳሙ 3 ታሪካዊ ቤተ መቅደሶች፣ የቅዱሳን አጽምና በርካታ ቅርስ የያዘ ዋሻ እንዲሁም በክርስቶስ ደም የተባረኩ ተራሮች መገኛ የሆነ ሲሆን ነገር ግን መሰረተ ልማቶቹ የተሟሉለት ስፍራ ያልሆነ ነውም ብለውናል። ምንም አይነት መሰረተ ልማት አለ ማለት አይቻልም። ምክንያቱም የመንገድሽ ነገር አይወራ ከሚባለው አንዱ ቦታ እሱ ነው። መንገዱ እጅግ በጣም አስፈሪና ወንድነትንም የሚጠይቅ ነውና መጀገንን የሚያስጠይቅ መንገድ ስለሆነ ያ መንገድ እንዲሰራ ያ መንገድ ከተሰራ አቅመ ደካማው ሁሉ ወደዛ ቦታ ወርዶ ከዛ ቦታ በረከት ማግኘት ይቻላል። በተረፈ ደግሞ ያ ቦታ ድንቅ ቦታ እንደመሆኑ መጠን ቅዱስ ዑራኤል የብርሃናት ሁሉ ተቆጣጣሪ መልአክ ሆኖ እያለ በዛ ቤተ ክርስቲያን ግን መብራት የለም። እንግዲህ አሁን እየተሰራ ያለው መብራት በዛ በእመጓ ደብረ ቆጵሮስ መብራት እንዲገባ አንዱ ስራ ነው። ውሃም የለም፣ መብራት የለም፣ መንገድ የለም። ሌሎችም እንደዚሁ መሰረተ ልማት በዛ ቦታ መሟላት አለባቸው። ይሄንን በዛ ቦታ ያለውን መሰረተ ልማት ለማሟላት መብራቱንም ለማስገባት መንገዱንም ለመስራት ውሃውንም ለማስገባት ሌሎቹ የሚያስፈልጉ በዛ የእንግዶች ማረፊያ አዳራሽም ሌሎች በጣም በዛ ቦታ የሚያስፈልጉ ብዙ ነገሮች አሉና እነዚህ ሁሉ ለማሟላት የእያንዳንዳችን የክርስቲና ሕይወት ግዴታ ጭምር እንደሆነ በረከት የምናገኝበት ቦታም ስለሆነ ሁላችንም ለዛ ቦታ ርብርብ እንድናደርግ በእውነት ታላቅ መንፈሳዊ ጥሪ አስተላልፋለሁ። በእነዚህ ገዳማትም በጸበልና በቦታው ቃል ኪዳን መሰረት የተፈወሱ በርካታ ህዝበ ክርስቲያን የሚገኙ ሲሆን በሰንሰለት ታስረው መጥተው የሚድኑበት መሆኑንም ድነት ካገኘው ከወጣት ወርቁ ምስክርነትም ሰምተናል። መጀመሪያ የመጣሁት እንደገጣሚ ያው ቦታውን ለማየት ወይ ለመጎብኘት ብዬ ነው የመጣሁትና ያመኝ ነበር። የመጣሁት 2016 ላይ ነው የመጣሁት ግንቦት አካባቢ ነው ማለት ነው እና በጣም በደዌ ተይዤ ነው የመጣሁት ይህን ቦታ ለማየት ወይም ለመርገጥ የቦታውን በረከት ለማግኘት ብዬ ነው የመጣሁትና ለ3 ቀን ብዬ ነው የመጣሁት በመጀመሪያ። ከዛ ግን በጣም ትልቅ ከባድ የሆነ የደዌ ችግር ወይም
ያው በጣም ይጥለኝ ነበር። እጄ ጋር ታሳሪ ነበር። እጄን ምግሬን ምናምን ታስር ነበር። በጣም ያጋንንት ከባድ አጋንንት ነበረብኝ። በየጊዜው በየቦታው ጸበል ቦታም ስገባም ቦታው ላይ ስኖርም ያስጨወኝ እንትን ያለ በቃ በጣም ይረብሸኝ ነበር። እንደዛ አድርጎኝ ለ3 ቀን ብዬ መጥቼ እንዳጋጣሚ ሆኖ ያው እግዚአብሔር ፈቃድ ሆነና እንድቆይ ተነገረኝ። ያው በህልም በራይም ቆይ ገና ነህ መዳን አለበት ተብዬ ለሳምንት ብዬ ቦታውን ለማየት ነው ያው የመጣሁት መጀመሪያም። በዛ ምክንያት ቆይ ሲባል ቆየሁኝ። ከዛውነትም በጣም ያው አጋንንቱ እየተያዘ በመጣ ቁጥር እኔን ያስጨንቀኛል፣ ያስጨውኝ ነበር ምናምን በጣም ይረብሽኝ ነበር። ያው መንፈሱ እንትን ሲለኝ ያው እጄን ተሰራለ ወገዴ ተሰራለ እዛ ይሆንኩኝ ያው እስካሁን ቆየሁኝ እና ከዛ በሽታ ቅዱስ ዑራኤል በቃል ኪዳኑ ያው ተራራው ላይ ወይም ደብረ ቆጵሮስ ተራራው ላይ እየወጣሁኝ ክሊና ተራራ እየወጣሁኝ በየቀኑ በጸበል ቦታ ምን ያልሆኝ ተበተመለስ አሁን ላይ እግዚአብሔር ይመስገን ያው ሁሉ አልፎ ያው እዚህ ደርሻለሁኝ። ብዙ በረከቶችን አግኝቻለሁ፣ ብዙ ምሕረትን አግኝቻለሁ፣ ብዙ ድነትን አግኝቻለሁ። አሁን እስካሁን ያው እዚህ ያለውኝ ማለት ብዙ ለውጥ አግኝቻለሁኝ እግዚአብሔር ይመስገን። ከዚህ በላይ ደግሞ እንግዲህ የቀረው ነገር ቅዱስ ዑራኤል በቃል ኪዳኑ እንደሚያስተካክል ተስፋ አድርጋለሁ። እግዚአብሔር ሁሌም ከኔ ጋር እንደሆነ አምናለሁኝ። ብዙ ነገሮችን አስተካክሎኝ ታሪክ ነጋሪያን ተናግረውላት የቅርስ አሳሲያን ሊያገኙት ያልቻሉትን የቅዱስ ጽዋ ከነመነሳንሱ መሰወሪያ የሆነ የበርካታ ቅዱሳን መገኛ የሆነው በእኛ አቅም ተገልጾ የማያልቅ ታሪክ ባለቤት የሆነው ይህ የሰሜን ሸዋ ሀገረ ስብከት ሲሆን ገና ያልታዩ ያልተገለጡ የበርካታ ቦታዎች መገኛ ነው። ስለዚህ በዚህ ቦታ በመምጣት ለግሮ በረከትን፣ ለአእምሮ እረፍትን፣ ለነፍሶ ጽድቅን ለማግኘት በገዳሙ የሚገኙ የበረከት ቦታዎችን በመጎብኘት በተቻለው አቅም የመሰረት ልማቶችን በመደገፍ ተከብረው የነበሩ ቦታዎችን እንደ ክብራቸው መጠበቅ ማክበር ይገባናል መልእክታችን ነው። ሁላችንም ለዚህ ገዳም በተቻለን አግዘን የተሻለ መሰረተ ልማቶች ተሟልተውለት ለማየት ይርዳን እያልን ሁላችንም ወደ ቅዱስ ዑራኤል ገዳም በመሄድ በረከትን በማግኘትና ባለንበት አስራታችንን በመላክ ከቅዱስ ዑራኤል በረከትን እንድናገኝ ፈጣሪያችን ቅዱስ እግዚአብሔር ያግዘን እያልን በእምጓል ደብረ ምሕረት ቅዱስ ዑራኤል ገዳም የነበረንን ድንቅ ቆይታ ፈጸም። ቸርን ሰንብት።